ኦርቶዶክስን እናጠፋለን ሲል የነበረው ግለሰብ ሙስሊሙ እንዳናንተ አይደለም፣ ለባለጌ ጥብቅና አይቆምም፣ እኔም ባለጌ ነኝ ብሎ ደረቱን ነፍቶ ሚዲያ ላይ አይወጣምና ይህንን ግለሰብ እውነት ለሃይማኖታችሁ የምትቆረቆሩ ከሆነ አድራሻውን አፈላልጋችሁ ህግ ፊት ወንድማችን እብድ ነው ፈልጋችሁ አድራሻውን ክሰሱት ትላለህ። በኢትዮጵያ ህግ መሰረት ደግሞ እብድ አይከሰስም። አሁን ምን ትረዳናለህ መሰለህ? የእብዶችን ትተህ የኡስታዞች የጤነኛ ኡስታዞችን ሲሳደቡ የነበሩ አንዳንድ ደግሞ ተማሪዎች እዛ ያሉ ተማሪዎችን አድራሻ አሳውቀን። በተጨማሪ ደግሞ መረጃው ይደርሰኛል ስላልክ እንዲህ አይነት ንግግር እንዲያደርግ ያደረጉትን ልጆች ደግሞ አጋልጣቸው። እዛው አካባቢ ስለሚሆኑ ጤነኛዎቹ በስልክ መቼም ስልክ ገዝቶ እብድ ከሆነ አይቀርጽም አይደል? እብድ ከሆነ ስልክ ገዝቶ ራሱን ቀርጾ አይለቅም። እነዛን ሰዎች ደግሞ አጣርተህ ንገረን። ፕላስ ቱ ዛት ደግሞ አንድ ሰው ታማሚ እብድ ነው ለማለት ወይም እንደዛ ሰጀስት ለማድረግ በቅድሚያ ማሳከምና የህክምና ውጤቱን መያዝ አለብህ። አንደኛ እያዳከምክ ነው ሰው እብድ ነው ብሎ እንዲተወው ፍላጎት አለ፣ አሊያም ደግሞ ስለ እብደቱ ማረጋገጫ አለ ማለት ነው። እሱንም ሸር ብታረግ። ምክንያቱም ዝም ብሎ ሰው እብድ ነው ተብሎ ከስራ አይለጠፍም። ቅድም እንዳልኩት በኢትዮጵያ ህግ መሰረት እብድ ስለማይከሰስ ሰዎች ምን እንዲዳከም እንዲተው ለማድረግ ያሰበም ይመስላል።